ዲጂታል ኢትዮጵያ 25ን ማሳካት የቻለችው ኢትዮጵያ ሌላ ግብ አስቀምጣ መንገዷን ጀምራለች። ተደራሽነትን ማስፋት፣ ለዜጎች እኩል ዕድል መፍጠር እንዲሁም በዜጎችና ተቋማት መካከል መተማመን ማጎልበት የሚለውም የዲጂታል ኢትዮጵያ 2030 ጉዞ ትልሞች ናቸው። የዲጂታል ኢትዮጵያ 2030 ግብን እውን ለማድረግ በሚደረገው እንቅስቃሴ ውስጥ ደግሞ የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ወሳኝ ነው። ጠቅላይ ሚኒስትር አብይ አህመድ እንዳሉትም ሴክተሩ የኢትዮጵያን እድገት እውን ማድረግ የሚያስችል ነው። ምንም ጥርጥር የለውም የኢትዮጵያን የእድገት ጉዞ ሊፍሮግ ከሚያደርጉ በጣም ኢምፖርታንት ቴክኖሎጂካል አቅም አንዱ ነው። ለምን አስፈለገ ያልከኝ እንደሆነ መከተል ሰለቸን። የመጣውን ሁሉ ስንከተል ኋላ ስለቀረን እንዲያ መከተል እንዳማረብን ከኛ ጋር እንዳይኖር ሊፍሮግ ለማድረግ የመደመር መንግስት እንዳስቀመጠው አንዱ መፍትሄ ኤአይ ነው። ኤአይ ኢትዮጵያ ውስጥ ልጅ ጀማሪ ተቋም ቢሆንም ባስገኘው ውጤት እና እንደምታውቀውም ባለው ሄድኳርተር በጣም አስደማሚ ደረጃ የደረሰ ተቋም ነው። ይሄን ሁሉም ሰው መጠቀም ከቻለ፣ ሁሉም ሰው ማገዝ ከቻለ፣ ኤአይ እና የፕራይቬት ሴክተር ተሳስበው የሚሰሩ ከሆነ ምንም ጥርጥር የለውም የምናስበውን ምርታ ያመጣል። ሰው ተኮር ሆኖ መፍትሄ ያመጣል። የዲጂታል 2030 እቅድ ይፋ ሲደረግ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቻና በሰው ሰራሽ አስተውሎት ወይም ኤአይ ዘርፍ በርካታ ስራዎች በቀጣይ እንደሚሰሩ ተናግረዋል። በሰው ሰራሽ አስተውሎት ስነ ምህዳር ውስጥ ቁልፍ ጉዳዮች አንዱ ዳታ መሆኑን ያነሱት ዋና ዳይሬክተሩ ገለልተኛ ብሔራዊ የመረጃ ባለስልጣን በ2030 እንደሚኖርም አስታውቀዋል። በ2030 እንግዲህ በጣም ራሱን የቻለ የኢንዲፔንደንት ናሽናል ዳታ አውቶሪቲ ይኖራል የሚል ነው የተቀመጠው። በተለይ እንግዲህ የዳታን የግል ዳታን ከመከላከል ከመጠበቅ አንጻር ብዙ ነገሮች ይሰራል። የናሽናል ዳታ የምናስተዳድርበት ፍሬምወርክ ይኖረናል። ናሽናል ዳታን በተለይ ዳታን አናላይዝ አድርገን ተንትነን ዳታን የምንጠቀምበት ስራዎችና ፍሬምወርኮች ይሰራሉ የሚል ነው። ዳታን እንግዲህ በትክክል ካልመራ ነው ካልሰራ ነው በስተቀር በዛ መሰረት የምንፈልገውን ዲጂታል 2030 መድረስ አንችልም ማለት ነው። በዲጂታሉ ዓለም ሉዓላዊነትን ማስጠበቅ ያስፈልጋል ያሉት ዋና ዳይሬክተሩ ኢትዮጵያ በመስኩ ሉዓላዊነቷ ይጠበቅ ዘንድ ሰፋፊ ስራዎች እንደሚሰሩም ተናግረዋል። አሁን 2030 ዲጂታል ስትራቴጂ ምንድነው ይዞ የመጣ በዚህ ላይ በጣም በደንብ መስራት አለብን። ሶቨርን ገቨርንመንት ክላውድ የምንለው ሉዓላዊነቱ የተጠበቀ የመንግስት ክላውድ ያስፈልገናል። የናሽናል ዳታ ሌክ ሃውስ በጣም ያስፈልጋል ማለት ነው። ምክንያቱም በሀገር ውስጥ የምንቆጣጠር ሉዓላዊነቱ የተጠበቀ ክላውድ ስለሚያስፈልገን ማለት ነው። በተለይ እንግዲህ ኢንተግሬትድ የሆኑ እነዚህ ክላውድ ዳታ ሴንተሮች አሁን የተበታተኑትን አንድ ላይ የሚይዝ ሊኖረን ይገባል። እንደ ሀገር እንግዲህ በ2030 መጨረሻ ላይ ወደ 60 በላይ ፔታባይት ካፓሲቲ ይኖራል ብለን ነው በዲጂታል 2030 ላይ የተቀመጠው ማለት ነው። በሀገሪቱ የሚወሰኑ ውሳኔዎች የተደራጀ መረጃ ላይ የተመሰረቱ መሆን እንዲችሉ እንደሚደረግም ነው የገለጹት። ኢትዮጵያ 2030 ላይ የተቀመጠው በተለይ የናሽናል ዲጂታል ትራንስፎርሜሽኑን ዳሽቦርድ ስራዎቻችን የምንከታተለው ደግሞ ቀጥታ በላይፍ በእያንዳንዱ ተቋም የምንከታተልበት የሃየር ኦፊሻልስ ትክክለኛው ዳታ ላይ በመሆን ውሳኔዎችን የሚሰጡበት ስራ ይሰራል ማለት ነው። ዳታዎቹ በተለይ ኤአይን አሲስት ያደረጉ የመሶብ የጀመርነውም በመሶብ ላይም ፐርፎርማንሱ የጨመረ እያንዳንዱ ስራዎቻችን እያንዳንዱ የምናስተዳድረው ተቋማት ደግሞ ሎኬሽኑም የምናስተዳድረው የሄልዝ ሴክተር፣ የግብርና ሴክተር፣ የፋይናንሻል ሴክተር ጂኦ ሎኬሽንም ኢንክሉድ ያደረገ ናሽናል ዳሽቦርድ ይኖረናል ነው ዲጂታል 2030 የተቀመጠው። ኢትዮጵያ በሰው ሰራሽ አስተውሎት መስክ በአጭር ጊዜ ውስጥ አስደናቂ ስራ መስራቷ ለሌሎች ሀገራትም ምሳሌ መሆን መቻሏም ተገልጿል።